ወላጆች እጅግ አመሰግናለሁ እውነት ለመናገር ልጆችንና እኔን እንደ ድልድይ ሆናችሁ በማገናኘት ስለተባበራችሁ እጅግ እናመሰግናለን ነገር ግን አስተያየት ስጡ አንድ ለሌሎች እንዲጋራና በስፋት እንዲታይ በማድረግ ደግሞ እናንተ ተባበሩ ባካችሁ ይህንን ለመስራት እጅግ ጊዜን ማውጣቸው ወጪዎች አሉ ሌሎችም ስለዚህ ይህን ያክል ተደክሞበት ለእናንተ እንዲደርስ ማድረጉ ኢቭን ሌላውን ተውትና የዋይፋይ አገልግሎትን በመጠቀም በየመስሪያ ቤቱ መጠቀም እጅግ አዳጋች ነው ስለዚህ ይሄንን ለመሸፈን የሚወጡ ወጪዎችን ለእናንተ መንገር አያስፈልግም በየነበር ግን አንዳንድ መነገር ያለባቸው ስላሉ ማስተዋወስ እና ይሄን በማሰብ እናንተ ደግሞ ጠቅ ላይክ ማድረግ ሼር ማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አረን እንደጋገፍ ተው አመናችሁም አላመናችሁም እስካሁን ድረስ እኔ በዚህ በዩቲዩብ ምንም አይነት ቤሳቢስቲን ጥቅም አላገኝም I tell you the truth ነገር ግን የወደፊት ሐሳቤ ምንድነው እኔ ከዚህ ዓለም ስለይ መሐመድ ለትውልድ ይሄንን አበርክቷል ተብሎ ይህ የዩቲዩብ ቻናሌ ርስት ሆኖ እንዲያገለግል ወይም እንዲጠቅም ብቻ ነው የዋና ዓላማ እንጂ በትምህርት ሳንቲም ይሰበስባል ብላችሁ እንዳታስቡ ቤሳቢስቲን አላገኝም እስካሁን ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች thank you very much ምዕራፍ 8 ገብተናል መረጃ አያያዝ በዚህ መረጃ አያያዝ ውስጥ የምናገኛቸው ነጥቦች ወይንም ይሄንን ምዕራፍ ከጨረስን በኋላ የምንጠቀመው ጥቅም ምን እንደሆኑ እና ያለን ካልኩ በኋላ ወደ ምዕራፍ 7 እስኪ አንዴ እንመለስ ለምን ምዕራፍ 7 ላይ ልኬት የሚለውን ስንጀምር ምን ብያችሁ ነበር ተማሪዎች ከዚህ ምዕራፍ ትምህርት በኋላ አልኳችሁና ታስታውሱ ከሆነ የርዝመት የመጠነቁስ እና የይዘትን መስፈሪያ ምድቦች ትለያላችሁ ርዝመት ምንድነው መጠነቁስ ምንድነው ይዘት ምንድነው በርዝመት መስፈሪያ ምድቦች መካከል ያለው ዝምድና ትለያላችሁ በመጠነቁስ መስፈሪያ ምድቦች መካከል መጠነቁስ ምንድነው እያልኩ ጠይቄያችሁ ነበር እነዚህ እዚህ ጋር ስክሪን ላይ የምታዩቸው በሙሉ ከዝቅተኛ መስፈሪያ ወደ ከፍተኛ ከከፍተኛ ወደ ዝቅተኛ መቀየርን ያላቸው ዝምድና ምንድነው በይዘት መስፈሪያ ምድቦች መካከል ያላቸው ዝምድና ምንድነው ጠየኳችሁና መመለስ ከቻላችሁ ጥሩ ካልቻላችሁም እሰየው ብያችሁ ነበር የዛኔ ነው አሁንም ያው ናችሁ አይደላችሁ እርግጠኛ ነኝ እግር በእግር በእያንዳንዱ ክፍል ተከታትላችሁኝ ከሆነ የዛኔ ክፍል አንድን የዚህን ምዕራፍ ክፍል አንድን ሳነብላችሁና እቺን የመጀመሪያዋን አሁን ያልኩትን ስጠይቃችሁ የነበራችሁ ኮንፊውዝ መሆን ወነባበድ አሁን የለም yes መልሳችሁ አዎ ከሆነ ስለዚህ የዚህን ምዕራፍ መማር ፍሬ አፍርቷል እንላለን አሁን ወደ ነበርኩበት ልሄድ ነው ለምን እንደመጣው ይገባችኋል ምዕራፍ 8 ተማሪዎች ልላችሁ ነው አሁንም እንደገና ከዚህ ምዕራፍ ትምህርት በኋላ ከባርግራፍ ላይ መረጃዎችን ታነባላችሁ ይላል ባርግራፍ ራሱ ምንድነው የተለያዩ መረጃዎች እንዴት እንደሚሰበሰቡ ትገነዘባላችሁ መረጃ እንዴት እንደሚሰበሰብ ታውቃላችሁ
መረጃዎችን በባር ግራፍ ታመለክታላችሁ ባር ግራፍ ራሱ ሳይገባኝ በባር ግራፍ ታስቀምጣላችሁ አለን ምንድነው ባር ግራፍ እንዴት ነው በባር ግራፍ ማስቀመጥ ግራላችሁ አሁንስ ምዕራፍ 7 ላይ ስንጀምር እንዲሁ ነበር ያደረጋችሁ አሁን ግን ምዕራፉን ከጨረስን በኋላ ሳነብላችሁ ጥያቄውን ጠይቅላችሁ ግን መመለስ ይችላችኋል ብዬ አምናለሁ አሁንም ይህን ምዕራፍ እግር በእግር ከተከታተላችሁ እነዚህን ጥያቄዎች እንደገና ተመልሼ ስጠይቃችሁ መመለስ ትችላላችሁ yeah that's good ይልና ባር ግራፍ መረጃ በዚህ ምዕራፍ ላይ ዋና ዋና ቃላት ሆነው ያገለግሉናል ወይም እንጠቀምባቸዋለን ባር ግራፍን ማንበብ ይልና በመግቢያችን ላይ ምን ይላል በሶስተኛ ክፍል የሂሳብ ትምህርታችሁ ስዕል ግራፍ እንዴት እንደሚነበብ ታሊ ማርክ ማድረግና ስዕል ግራፍን መስራት ተምራችኋል ይላል በዚህ ምዕራፍ ደግሞ ባር ግራፍን ማንበብ መረጃ መሰብሰብንና መረጃዎችን በባር ግራፍ እንዴት እንደምታመለክቱ ትማራላችሁ ይላል በሶስተኛ ክፍል ላይ የተማራችሁት አሁን ነገር ግር ብሏችሁ ከሆነ ወደ ተማሪዎች ችግር የለውም ነውር አይደለም ወደ ሶስተኛ ክፍል መለስ ብሎ ማንበብ በእንደስ ብላችሁ የሶስተኛ ክፍል የሚለው ፋይል ውስጥ ገብታችሁ ስለ መረጃ ያያዝ ያለውን ቪዲዮ ማየት ትችላላችሁ ወደ ተማሪዎች የአራት ሰዎች መጠነቁስ በኪሎግራም በሚከተለው ባር ግራፍ ተሰጥቷል ወቸጉድ ባር ግራፍ ይሄ ነው ማለት ነው አያችሁት ይሄን ነገር እንደዚህ አይነት ግራፍ በእርሰ መምህራችሁ ቢሮ ወይንም በሆነ ቢሮ ቦታዎች ላይ አይታችሁ ታውቁ ይሆናል ባር ግራፍ በእንደዚህ አይነት መልኩ ማስቀመጥ ማለት ወደ ተማሪዎች እዚህ ባር ግራፍ ላይ በደንብ ተመልከቱ እዚህ ባር ግራፍ ላይ የምነግራችሁ ነጥብ ቢኖር ሁለት ዋና ዋና ነገሮችን ነግራችኋለሁ አንደኛው እነዚህ የምታዩአቸው እያንዳንዳቸው በቀለም ወይም በከለር ቢለያዩም ውፍረታቸው እኩል ነው እሱ ትርጉም አለው የተለያየ የውፍረት በተቻላችሁ መጠን ባር ግራፍ በመሰሩበት ጊዜ ውፍረታቸው እኩል እንዲሆን ጥንቃቄ ማድረግ ወደ ጎን ማለት ነው ውፍረት ማለት ይሄ ነው እንግዲህ ቁመትማ እንደየመጠኑ ይገለጣልና ሁለተኛ ነገር የምነግራችሁ እዚህ ባር ግራፍ ላይ መገለጫዎች መኖር ይኖርባቸዋል ወደ በኋላ እናያቸዋለን ምን ይሄ ባር ግራፍ ምንን ለማሳየት እንደተቀመጠ እና ይሄ አግድም ያለውና ወደ ላይ ያለው ምን እንደሚያሳይ ለምሳሌ በዚህ በባር ግራፍ በገልጽላችሁ ያግድም ያሉት ስሞችን ነው ያዘው ይሄ ወደ ላይ የቆመው ደግሞ የመጠነቁሱን ወይንም ክብደቱን የሚያሳይ ነው እንደየ ግራፍ አይነቱ ለተለያየ ጉዳይ የሚቀርብ ግራፍ የተለያየ መገለጫዎች ይኖሩታል እሺ ሃላይ የእያንዳንዱ ሰው መጠነቁስ ስንት ነው ይላል እና አበበ ያበበ ይሄ ነው ወደ ጎን ስናነብ 40 ላይ ያሳየናል ያአበበ መጠነቁስ 40 ምን በኪሎግራም እንደሆነ እዚህ ጋር ያሳየናል 40 ኪሎግራም ነው አቤ እሺ ከድር እሺ 80 ነው ሰሚራ 50 ነች አልማዝ 60 ነች በጣም ጥሩ
እሺ አነስተኛ መጠነቁስ ያለው ወይም ያላት ማን ነው ወይም ማነች ነው የሚለው ከፍተኛስ ይላል አነስተኛ ከነዚህ ውስጥ አቤ 40 ሰሚራ ስንት ላይ ነው የምታሳየው 50 ላይ አቤ ትንሽ ነው ማለት ነው አቤ አበበ እሺ ከፍተኛውስ ከድር 80 ከፍተኛው በቃ በባር ግራፍ እንግዲህ አንድ ብለን ጀመርን ማለት ነው ባር ግራፍ በተለያየ መልኩ ሊገለጽ ይችላል መሰረታቸው እኩል የሆኑ ከፍታው ግን እንደመጠናቸው የተለያዩ ግራፎችን የያዘ ነው ነግሬያችኋለሁ እሱ ባር ግራፍ ይሄ አሁን ያለን ነገር ምንድነው መሰላችሁ ይሄ ወደ ጎን ውፍረታቸው መሰረታቸው እኩል ይሆንና ከፍታቸው ግን አንዱ ረጅም አንዱ አጭር ነው እሱ ምንድነው መጠንን የሚገልጽ የተለያየ መጠን ስላላቸው የተለያየ ቁመት ይኖረዋል ባር ግራፍ የተሰበሰቡ መረጃዎችን በቀላሉ ለማወዳደር የሚጠቅም ግራፍ አይነት ነው እጅግ ቀላል ነው ባር ግራፍ የተሰበሰቡ መረጃዎችን በቀላሉ ለማወዳደር የሚጠቅም የግራፍ አይነት ነው ያውና እንደዚህ አሁን እዚህ ጋር ተቀምጦላችሁ አንዴ በማየት ብቻ የቱ ረጅም ነው ረጅም የሆነው ብዙ ነው ማለት ነው ክብደትን ከሆነ የሚያሳየው ከፍተኛ ክብደት አለው ያ ነገር ወይም ስምም ከሆነ ያ ሰው አጭር የሆነው ደግሞ ዝቅተኛ እንደሆነ ባንዴ ማየት ትችላላችሁ እርዝመትንም ከሆነ እገሌ ረጅም ነው እገሌ አጭር ነው ለማለት ባንዴ ይጠቅማል ነው ምሳሌ ይላችሁና እዚህ ጋር የተሰጠውን ባር ግራፍ በማንበብ የእያንዳንዱ ልጅ ቁመት ስንት ሜትር እንደሆነ ተናገሩ መረጃውን በሰንጠረዥ አደራጅታችሁ አስቀምጡ ይልና አሁን እዚህ ጋር አሁንም እንደነገርኳችሁ ይሄ አግድም ወይም ሆሪዞንታል የሚባለው መስመር ስምን ያያዘው ወደ ላይ ያለው ደግሞ አሁን ደግሞ ቁመትን ያዘ ማለት ነው ይሄ ነገር እሺ አሁን ታረቀኝ ካሳነሽ ሼቱ አበባ ሄኖክ አልማዝ የሚባሉ እች እንደምታያቸው ቁመታቸው ተገልጿል ባንዴ በማየት ሄኖክን ተመልከቱት ሄኖክ ማኛ 1.8 ላይ ያሳየናል ሄኖክ ሄኒ ያ አያችሁት እንደ ረጅሙ ማን ነው አጭሩ ማን ነው ባንዴ ከዛስ ታረቀኝ እዚህ ጋር ያሳየናል ታረቀኝ 1.4 ያልፋል 1.6 አይደርስም 1.5 ነው ማለት ነው ማክ ላይ ያ ጉድ እንዴ ያለ የእያንዳንዳቸው ተቀምጧል እንግዲህ በሰንጠረዥ ሲቀመጥ እንይስኪ መፍትሄ ይልና የካሰች ቁመት 1.6 ሜትር የአልማዝ እያለ ይቀጥላል እሺ የሁሉንም ዘርዝሮታል ከዚያ ከዘረዘረ በኋላ በእንደዚህ አይነት ጊዜ ቅርብ ወደ ሆነው ቁጥር አጠጋግቶ ኦኬ ቅርብ ወደ ሆነው አጠጋግቶ መናገር ይቻላል ይላል ምንድነው ሁለት ቁጥሮች መካከል ሲሆን እዚህ ጋር ቀደም ምን ለማለት ነው እዚህ ጋር ታረቀኝና ያያችሁት ታረቀኝ ስፔሲፊክ የሆነ ዋጋ 1.5 ብለናልና ወዴት ነው ሊሆን የሚችለው ወደሚለው ማለት ነው እሸቱን እንመልከት እሺ
1.8 ላይ አልደረሰም ከ1.6ም በልጧል 1.7 እንደሆነ እንገምታለን ማለት ነው አበባም እንደዛው ሌሎቹ ስፔክስ ውስን ያለ መስመር ላይ ተቀምጠዋል እንደምታዩአቸው እና ወደዛ ተጠጋግቶ እንዲገለጽ ነው እየነገረን ያለው እና አጠጋግተን እንገልጻለን ነው የሚለው እሺ በመቀጠል እዚህ ጋር በተመሳሳይ እሸቱ ያው አሁን ነገርኳችሁ ስም አለ ያው በሰንጠረዥ ስማቸው በዚህ ተቀመጠና ቁመት በሜትር ይላቸዋል እዚህ ጋር ተቀመጠ እና የአበባን አያችሁት 1.5 ብለን ነበር ያው እሸቱና የታረቀኝ ነው የታረቀኝ 1.5 እሺ ታረቀኝ ራሱ 1.5 ነው እዛ ጋር የሚያሳየን እሺ ታረቀኝ ታረቀኝ 1.5 እንደገና ሌላ እሸቱና አበባን አያችኋቸው እሸቱና አበባ 1.7 እስኪ እዚህ ምን ብሎታል እሸቱና አበባ 1.7 ያ ውድ ተማሪዎች እንዳትሰለቹኝ ለዛሬ ማስታወሻዋን አንዴ ከባር ግራፍ ውጤቶችን ለመተንተንና ለማወዳደር የሬክታንግሎችን ከፍታዎች በቋሚ መስመር ላይ ከተጻፉት ውጤቶች ጋር ማዛመድ ያስፈልጋል ያው እንደነ ወደ ጎን እየሄዳችሁ ማየት ነው እዚህ ጋር መልመጃ አለ እስኪ አጣጥሟትና የዛሬዋን ግራፍ ይችን መልመጃ ስሯት እስኪ የሚከተብ ይሄን ባር ግራፍ ያያችሁ ማለት ነው በመጠቀም ቀጥሎ ያሉትን ጥያቄዎች ስሩ እስኪ ይችን ሞክሩና በሚቀጥለው ክፍል ስመጣ ይችን አንድ ሃይላይት ተነጋግረን ወደ መረጃ መሰብሰብ ይክፍል እጅግ ጠቃሚ ክፍል ነው መረጃ መሰብሰብ ባይኖር ኖሮ የሰው ልጅ መኖር እጅግ ይከብደዋል መረጃን መሰብሰብ ካልቻን የሰው ልጅ መኖር አይቻለውም ወይንም ከእንስሳት የተለየ አኗኗር አይኖርም እንዴት መጣበታለሁ ቻው